ሀውዬ እንኳን ደስ ያለሽ ለማለት እወዳለሁ። በቅድሚያ ሀዋ እንግዲህ ባለፈው ተከፍቻለሁ ብላ ሳለ እ፣ እንግዲህ ሀያት ቲዮብ በቃ ዱባይ እንደምትወስዳት ቃል ገባችላት ማለት ነው። በቃ የኢትዮጵያ ኑሮ መሮሽ ከሆነ እኔ በፍሪ ቪዛ እወስድሻለሁ ብላ ቃል ገብታላታለች። እንግዲህ በቃሏ መሰረት ቃሏ ይተገበራል አይተገበርም፣ ወደፊት የምናየው ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ ይህ ቻናል የቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላምታና እዝነት አይለያችሁ ለማለት እወዳለሁ። ውድ የቻናሌ ቤተሰቦች ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉት ማለት ነው። ዛሬ ሀያት ቲዩብ ለሀዋ እንግዲህ ተቆርቋሪ ነኝ፣ ለምን ትከፋለች? ይህንን ያክል ኑሮ መሯት አለው። የኢትዮጵያ ኑሮ ይህንን ያክል ያስመረረው እሷን ብቻ ነው ወይ ብላ እንግዲህ ዳቦዋን ገመጥ እያደረገች እንግዲህ ለሀዋ በጣም አዝኛለሁ። ከልቤ ነው ያዘንኩት፣ ከውስጤ ነው ያዘንኩት። ስለዚህ ልጆችሽን እንደኔ እርግፍ አድርገሽለት ነይ ቶሎ፣ ያው በፍሪ ቪዛ ነው መወስድሽ ብላታለች ማለት ነው። እንግዲህ ሀያት እሷም ሀውዬም እንግዲህ በደስታ የምስጋና ቪዲዮ ሰርታለች ማለት ነው። ሁላችሁም እንዳያችሁት ሀያት ቲዩብ በጣም ተቆርቆራላት። ለምንድን ነው የምታለቅሽው? በቃ እንደኔ ብር ብለሽ ነይ ቶሎ ስደት። እኔ በኩንትራት ነው የመጣሁት፣ አንቺን ደግሞ በፍሪ ቪዛ ነው መወስድሽ ብላ እንግዲህ አስደስታታለች። እሷም እሺ ብላለች። የእውነት ሀያት ቲዩብ እንግዲህ ትወስዳታለህ አትወስዳትም የምናየው ይሆናል። እንዲህ ሀዋ በቃ የእውነትን በጓደኛ ከፍቶ ነበር፣ ደግሞ መልሶ አሁን በጓደኛ ደስ አለኝ እያለች ነው ማለት ነው። አዎ ሁሉ ጓደኛ እንደ አይደለም፣ አንዱ ሲያስከፋችሁ አንዱ ሲያስደስታችሁ ነው። ሌላኛው አስከፍቷችኋልና ሌላኛው ደግሞ ያስደስታችኋል ማለት ማለት ይቅርታ፣ አንዱ ቢያስከፋችሁ አንዱ ያስደስታችኋል። የሁሉም ሰው አንድ አይደለም። የሁላችን ተፈጥሮ እንደየመልካችን ይለያያል ማለት ነው። ስለዚህ እንግዲህ ሀያት ማነች ሀውቲም እንግዲህ ጉድ ጉድ እያለች ነው ማለት ነው። ጀማልን ቀይ ልሰጠው ወይ? ጀማል ጉድህ ነው፣ ጉድህ ነው፣ ጉድህ ነው፣ ጉድህ ነው። ሀውቲ አርፈሽ ተቀመጭ ነግሬሻለሁ። ግን አንዳንዴ እናንተ አንዳንድ ዩቲዩበሮች አይ ዶላር እኮ ሲያጠግቡ ዶላር አጠገባችሁ የምትናገሩትን ሁሉ አታውቁትም። ቆይ ግን አንቺ ስደት አማረኝ ውሰዱኝ የምትይው ሀዋ ግን አረ እንዳው ልቸብችብሽ መሰለኝ። ቆይ እናንተ ስደተኛ እንደመረረ ማን በነገራችሁ? ወይ 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 እኔ እንደኔ ስደት የመረረው እስኪ ባያችሁ ስደተኛ እንዴት ምርር እንዳለ። እናንተ ደግሞ ሀገራችሁ ላይ ደሽ ያለ እንቅልፋችሁን እየተኛችሁ ማለት ነው። ከዛ በቃ ስደት አማረን እንዴ! አረ ተወላህን በእንጨት እንንካትበሉ ባካችሁን። እኛ እዚህ ተማረናል፣ እናንተ ደግሞ እፎይታ ኑሮ እያኖራችሁ ስደትን ትመኛላችሁ። በቃ ሁሉንም እንደምኞቱ ያድርግለት ልበል። እንደው ደግሞ በጠገብ አፋችሁ የተናገራችሁት ደግሞ ይተገበርባችሁ። አላጉ ብራግም ማለት ነው። እስኪ ልቶ አንዳንዴ በአፋችሁ ስትጠጉ የምተነፍሱትን ስለማታውቁ አረን ያልራገምም። እንደው አያርግባችሁ ስደትን። እናንተ እየተመኛችሁት ነው፣ ምክንያቱም ከጥጋብ አንጻር ማለት ነው። እኔ ደግሞ እንደው አይ አልመኝላችሁም ያርግላችሁም አልላችሁም የስደት ኑሮ ማለት ነው። ሁላችሁም ተሰዳችሁ አይታችሁታል። በነገራችን ላይ ሀዋም ተሰደሽ አይተሽዋል አይደል? የስደት ኑሮ መልሰሽ መመኘትሽ እጅጉን ያሳዝናል። እንደው ባፍህ ሊበላበታል እንጂ ጥሩ አይናገሩበትም ይባላል። ስለዚህ እንደው ሀውዬ ኧረ ተይ ተይ ተይ። ሀያቲውማ በቃ አንቺ ግን እንዲህ ዳቦሽን ጎመድ እያደረግሽ አንቺማ በቃ ጎመጅ በቃ ዳቦሽን ዝም ብለሽ። ስለዚህ ምስኪኒቱን አታሳስቻት። አንዴ በፍሪ ቪዛ አንዴ በምንድን ልውሰድሽ እያልሽ ማለት ነው። ምስኪኒቱን አታሳስቻት። አንቺ ዝም ብለሽ ዳቦሽን እየበላሽ በቃ ስራሽን ስሪ። አንዴ የተሰደሽ የለ በቃ እና መለስ ብላ ደግሞ ምን ብትል ጥሩ ነው ሀውቲ
እንዴ? ግን ዩቱበር ሆናለች ለምን ተሰደደች እንዴ? አንቺ ዩቲዩብ እየሰራሽ አይደል እንዴ? አንቺም እኮ ዩቲዩብ እየሰራሽ ነው። ዩቲዩብ እየሰራሽ ስደት አማረሽ። አቤት እናንተ ግን አንዳንዴ ራሳችሁን ዞር ብላችሁ አስቧ እንዴ! ለራስ ሲቆርሱ አያሳንሱ የሚባል ነገር አለ እና ስለዚህ አንቺም ዩቲዩበር ሆነሽ ስደትን እየተመኘሽ ነው። እሷም ደግሞ ያው እንግዲህ ዩቲዩበር ሁና ወደ ስደት እንዴት እንደሄደች ለራሱ አንቺ ግራ ገብቶሻል። እና ስለዚህ ይህንን ያክል ያኔ ባካችሁ ተው ተው፣ ብትጠግቡም ታፋችሁ ተቆጠቡ። እንዳለ ቅጣፍ መዝረክረክ በጣም ነው የሚደብረው። እና በቃ ግን ሀያቲዮ በአንቺ ዳቦ ናፍቆሽ ነው እንደ ዳቦሽን ጎመድ እያደረግሽ ይህን ያክል ቆይ እስኪ ኧረ እኔ ሂጄብሽ አላቅም። አንቺ ልጅ ግን ዛሬ ሊሄድብሽ እንዴ? ቆይ ሴት ልጅ ሚዲያ ላይ እንደዚህ ሆኖ ይበላል? ግን ኧረ እኔማ ታዘብኩሽ እንዴ! ሴት ልጅ እኮ በቤቷ ላይ ራሱ አበላሏን ማሳመር አለባት ማለት ነው። እንኳን አይደለም ሜዳ ላይ ወጥተሽ ይህንን ያክል ሴት ልጅ አይደለሽ እንደዚህ። በእርግጥ የሆድና የግንባር ሽሽግ የለውም፣ ግን በጣም ማበላልሽ እንዴ! ያስፈራራኝ እኮ አንቺ ልጅ እንዴ! አስፈራራሽኝ። ቆይ ራሱን የቻለ ቪዲዮ ሰራለሁ በአንቺ ማለት ነው። አሁን እኔ ሀዋል ስለ ሀዋል ላመሰገነችሽ ምስጋና እና አንቺ ደግሞ ተቆርቁረሽላት እህቴ ለምን አለቀሽ? እኔ ያለሁ አንድ ጓደኛ ከደሽ እኔ ጓደኛ ሆንሻለሁ አለሁልሽ ብለሽ መልእክትሽን ስላስተላለፍሽላት ያንንም ላደንቅሽ ነው የመጣሁት። እንግዲህ በዳቦ አበላልሽ ደግሞ እኔ የራሱን የቻለ ቪዲዮ እሰራለሁ ማለት ነው። ሀዩቲ ጉመጅ በቃ ይመችሽ። ግን ሜዳ ላይ እንደዚህ አድርጎ መብላት እጅጉን ትንሽ ሸም ነው እንዴ! እኔ ደነገጥኩኝ። አድርገሽ የማታውቂው ነገር ነው እና እንዳው ይገርማል። ግን እናንተ እና ስለዚህ ሀዋ እንኳን ደስ ያለሽ። እንግዲህ ስደትን ከመረጥሽ እንኳን ደስ ያለሽ ነው የምንለው አይደለም? እንኳን ደስ ያለሽ። ማነሽ ሀያትም ደግሞ ጀዛ አላህ ኸይር ጀዛሽን አላህ ይክፈለው። እንኳንም ልትወስጃት ነው በኢቃማ ማለት ነው። አንቺ በኮንትራት ሄደሽ እሷን በኢቃማ ስለተመኘሽላት እና ልትወስጃት ስለሆነ እናመሰግናለን ለማለት እወዳለሁ አይደል? ውድ ቤተሰቦች እንደዚሁ ነው የሚባለው። እና ይህን ካልኳችሁ እዚሁ ላይ ላቁም ማለት ነው። ቪዲዮ ላይክ፣ ሼር እያደረጋችሁ አበረታቱኝ ውድ የኔ ቤተሰቦች። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።